السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد يتكبرات يا الله بارياوج الله سبحانه وتعالى ለኛ የዋላቸው ብዙ ውለታዎች አሉ። ከዋላቸው ውለታዎች መካከል ባልና ሚስቶች አብሮ በሚኖሩበት ሰዓት የሚያገኙት እርካታ ነው። ይህ አላህ ቁርአኑ ላይ የተናገረው የአላህ ነብይ አለይሂ ሰላቱ ወሰለም የተናገሩት ጨምር ነው። ወደዚህ ከመግባቴ በፊት እስልምና ከመምጣቱ በፊት ሴት ልጅ ከዛ በፊት የነበሩ አላዋቂዎች እንደ ዕቃ ነበር የሚጠቀሙባት። ሴት ልጅ ሲያገኙ በሴት ልጅ ሰው ጋር መቅረብ ያፍሩና ቆፈር አድርጎ ይቀብሯት ነበር። ይቺ ሕፃን የቂያማ ቀን በምን ወንጀሏ እንደ ተቀበረች እንደምትጠየቅ ተናግሯል አላህ Subhanahu Wa Ta'ala። ነገር ግን እስላም ብቅ ብሎ ለሴቶች ለወንዶች ሐቅ እንዳላቸው ሁላ ሐቃቸውን አረጋግጦላቸዋል። አላህ ቁርአኑ ላይ አያቲሂ ይላል ከአላህ አንቀጾች ውስጥ ነው አን خلق لكم من انفسكم ازواجا ይላል ከነፍሳችሁ ለትዳር አጋርነት የሚሆኑ ሴቶችን ፈጠረላችሁ ይላል አላህ። ነብዩላህ አደም ከጭቃ ከተፈጠረ በኋላ አላህ Subhanahu Wa Ta'ala ሐዋን እንድትገናኝ ያደረገ። ይህ አላህ ለኛ የዋለው ውለታ ነው። አዝዋጀን ሊተስኩኑ ኢለይሃ አላህ ወደሷ ተረጉ ዘንድ ነው ያደረኩላችሁ ይላል። ከተዳር ከትልቁ ጸጋው ወንዶች ብቸኝነት ሲያጠቃን እንዲሁም ደግሞ የተለያዩ ሐሳቦች ውስጥ ገብተን ራሳችን ቢዚ ስናደርገን ቆይና የትዳር አጋር ይዘን ወደ ቤት ስንገባ ያንን ነገር እናስወግዳለን። አላህ ወደሷ ለትረጉ ነው ይሄን ያደረኩት ይላል። ወጀዐለ በይነኩም መወዳ በመካከላችሁም መዋደድን ፍቅርን አደረኩኝ ይላል አላህ። ወራህማ እንዲሁም ደግሞ እዝነትን ባልና ሚስቶች በሩቅ ሲኖሩ ይቆዩና በትዳር ምክንያት ይገናኛሉ። አላህ በማከላቸው ፍቅርን ይዘራባቸዋል። አልፎም ደግሞ መተዛዘንን አላህ ማከላቸው ላይ ይጥላል። ኢነ ፊ ذلك ኢላ አላህ በመካከላችሁ መዋደድና ፍቅር ማድረጉ ለአያት ለቀውም የተፈከሩን አላህ በብቸኛነት የሚመለክ አምላክ መሆኑን ለማወቅ ለሚገነዘቡ ሰዎች በቂ የሆነ መገንዘቢያ የሚያገኙበት ነው ይላል። ሱረቱ ሩም 21ኛው ቁጥር ላይ አላህ ያወሳው ነው። ወቃል ሊባሱል ለኩም እነሱ ለናንተ ልብሶቻችሁ ናቸው ይላል። ወአንቱም ሊባሱል ለሁን እናንተም ለነሱ ልብስ ናችሁ ይላል። ይሄም ሱረቱ በቀራ 178ኛው ላይ አላህ የተናገረው ነው። ስለዚህ የአላህ ነብይ አለይሂ ሰላቱ ወሰለም ይህንን ሸሪዓ ለሰው ልጆች ይዘው ከመምጣታቸው በፊት ሴቶችን ከዛ በፊት የነበሩ ሰዎች እንደ ዕቃ ነበር የሚጠቀሟቸው። አንድ ባል በሚሞትበት ሰዓት
ለምስቱ መብት አልነበራትም የሱ አባት ይሁን ወንድም አጎት እንደ ዕቃ ይወርሳት ነበር አንገቷን ቀና አርጋ መሄድና በራሷ መወሰን አትችልም ነበር ነገር ግን እስላም መጥቶ ለሴት ልጅ ሐቅ እንዳላትና ሐቋን መጣስ እንደማይቻል አሻፈረኝ ብሎ ደግሞ ሐቋን የሚጥስ አካል አላህ ዘንድ የቂያማ ቀን እንደሚጠየቅ አላህ ቁርአኑ ላይ ያስቀመጠ ማከውኒ ግን ይሄም ከመሆኑ ጋር ሴቶችን እንደፈለጉ ከማድረጋቸውም ጋር እስላምን ለመተቸት ይሞክራሉ ሁሪያ ወይ ለሴቶች እስላም ነጻነትን አይፈቅድም ይላሉ የነሱ ነጻነት የሚሉት ከፈለጉት ወንድ ጋር ዝሙት ያለ መስራታቸው ወይ ልክ ወንዶች ላባችን ጠባ አድርገን ለቤት ወጪ ይዘን እንደምንመጣው ሴቶች ወጥቶ በፀሐይ ያለ መንከራተታቸው ወይ ለሊት የተለያዩ የሚጸዱ ነገሮችን ወጥቶ ያለ ማጽዳታቸው ከሀገር ወደ ሀገር ተሸጋግሮ ማዕሲያን ይዞ ያለ መምጣታቸውን ለሴቶች መብት እስላም የከለከለ ነው ብሎ ያወራሉ ነገር ግን አቅል ያለው ሰው ወደ ቁርአን ወደ ሐዲስ ወደ እስላም ህግና ደንብ ዞር ብሎ ሲያይና ሲመለከት ከእስላም በላይ ለሴት ልጅ መብትና የሚገባትን የሚሰጣት እንደሌለ ይረዳል ከዚህ በመቀጠል ትንሽ ያውላወሳችሁ ምፈልገው يجب على المرأة المسلمة أن تتزين لزوجها مسلم بهونج ሴት ግድ ይሆንባታል ለባሏ ጥሩ ሆና መቅረብ እስላም ሽሙል የሆነ ሁሉን አቀፍ የሆነ ዲን ነው ማህበራዊ ኑሮ ላይ ስንኖር የሚያስቀምጣቸው መስፈርቶች አሉ እነዚህ መስፈርቶች መጠበቅ አለባቸው እነዚህ መስፈርቶች ማይጠበቁና የአላህ ህግ ደንብ ማይፈጸም ከሆነ የምንኖረው ኖሮ ትርጉም አይኖረው ባል በምስቱ ሳይረካ ምስትም በባሏ ሳትረካ አባት በልጆቹ ደስተኛ ሳይሆን ምስትም በልጆቿ ደስተኛ ሳትሆን ሌላ ዓለም ተገብቶ ወደ አኺራ ይኬዳል ነገር ግን አላህ ያስቀመጠው ህግ ደንብ የአላህ ነብይ አለይሂ ሰላቱ ሰላም ያብራሩት መልእክት የሚተገበር ከሆነ ውጤታማ እንሆናለን ምስቶች ለባሎቻቸው ጽዳታቸውን ጠብቆ አስፈላጊ የሆኑ ነገሩን እንዲያደርጉ አላህ ግዴታ አድርጎባቸዋል عن أبي جحيفة رضي الله عنه قال آخى النبي صلى الله عليه وسلم يا الله نبي ودا جنة አደረጉ بين سلمان وابي الدرداء በሰልማንና በአቢ ደርዳ ማከል ወዳጅነት አደረጉላቸው ሙሃጅሮችና አንሳሮችን ጥንድ ያደረጉ ነብዩ አለይሂ ሰላቱ ሰላም እንዲግባቡና በጉዳያቸው እንዲመካከሩ አድርጓቸው ነበር መካ የነበሩ ሰሃቦች ወደ መዲና በሚሄዱበት ሰዓት እንዳይቦዝኑ መዲና ከነበሩ አንሳሮች የተወሰነ ሰው እየወሰዱ ጓደኝነትን ፈጥሮ አብሮ እንዲሄዱ አድርጓቸው ነበር ነብዩ አለይሂ ሰላቱ ሰላም ከነዛ ማከል ሰልማን ፋሪስና አቡ ደርዳ ጓደኝነት ፈጥሮ አብሮ እንዲሄዱ አድርጓቸው ነበር የአላህ ነብይ አለይሂ ሰላቱ ሰላም فزار سلمان أبو الدرداء سلمان أبو دردان لزيرو هيدا فرأى أم الدردان آيات متبذلة راسوان ساتبك آيات غير متزينة لزوجها لبالوا ማድረግ ያለባትን ነገር ሳታደርግ ራሷን ጥላ አገኛት فقال لها ما شأنك ምን ሆነሽ ነው እንደዚህ ወንሽ ብሎ ጠየቃት قالت اخوك ابو الدرداء ያንተ ወንድም አቡ ደርዳ ليس له حاجة في الدنيا አለችው በዱንያ ላይ ምንም አይነት ፍላጎት የለውም ራሱን በአኺራ ጉዳይ ቢዚ አድርጓል
አለችው ነብዩ አለይሂ ሰላቱ ወሰለም الدنيا متاع وخير متاعها المرأة الصالحة አሉ ነብዩ ዱንያ መጣቀሚያ ነች አሉ ከጥሩ መጣቀሚያዋ ደግሞ ከዱንያ ጥሩ የሆነች ሴት ነች አላህን የምትፈራ አላህ ያዘዛትን የምትታዘዝ ሰላቷን የምትሰግድ ጾሟን የምትጾም የአላህን ነብይ አለይሂ ሰላቱ ወሰለም መልእክት ተቀብላ የምትሄድ የሆነች ሴት ነች ከዱንያ ጥሩ መጣቀሚያ አሉ ነብዩ እሷም ዱንያ ውስጥ ካሉ መጣቀሚያዎች አንደኛዋ ስለሆነች ከዱንያ እኮ ምንም አይነት ፍላጎት የለውም ማለችው فجاء أبو الدرداء متى فصنع له طعاما أبو الدرداء متانا لسلمان الفارسي ምግብ ሰራለት فقال كل بلاله فإني شائم እኔ ጾመኛ ነኝ ብላአለው قال سلمان الفارسي ማለው ما انا باكل እኔ የምበላ አይደለም حتى تاكل እስከምትበላ ድረስ እኔ አልበላም ማለው እንግዲህ አንድ ሰው የሱናን ጾም እየጾመ ባለበት ሰዓት አንድ ወንድሙ ወላሂ ልትበላ ብሎ ከማለ ያንን መሐላውን መፈጸም ይችላል እኔ አልበላም አንተ ካልበላ አለው فاكل بلا فلما كان الليل ذهب ابو الدرداء የቀን ጾሙን አስፈትቶት ምግብ አብሮ ከበሉ በኋላ እንደገና ለሊቱ ሲመጣ ደግሞ አቡ ደርዳ እንደገና ሄደ يقوم የቀኑ ምግቡ ቢቀርም እንደገና ደግሞ ማታ ይቆም ነበርና እንደገና ለይል ሊሰግድ ተነሳ فقال سلمان الفارسي እንግዲህ እየተከታተለው ነበርና ነም አለው ተኛ አሁን የሚሰገድበት ሰዓት አይደለም አለው فنام ተኛ ثم ذهب يقوم ድጋሚ እንደገና ደግሞ ተነስቶ ሊሰግድ ሄደ فقال سلمان نم እንደገና ተኛ አሁንም ገና ነው ሰዓቱ አልደረሰም አለው فلما كان آخر الليل የመጨረሻው ከአንድ ሶስተኛው ሲቀር قال سلمان قم አሁን ተነስቁም قم الآن قال فسليا ሁለቱም አብሮ ሰገዱ فقال له سلمان ከዛ በኋላ سلمان الفارسي አለው إن لربك عليك حقا لقيته بانت لاي حق አለው الله ይመለካል ይመለክበትም መንገድ ቁርአን አውርዶ ነብዩን አለይሂ ሰላቱ ሰላም ልኮ ግልጽ አድርጓል ስለዚህ ለጌታ ሐቅ አለው ولنفسك عليك حقا ለነፍስህም ደግሞ ሐቅ አላት የአላህ ነብይ አለይሂ ሰላቱ ሰላም ትንሽ ወጣ ብሎ ነበርና ሶስት ሰዎች መጡና የአላህን ነብይ የኢባዳ አደራረጋቸውን ጠይቆ የአላህ ነብይ ይሰግዳሉ ይተኛሉ ይጾማሉ ያፈጥራሉ ከባለቤቶቻቸውም ጋር አስፈላጊ የሆነውን ነገር ያደርጋሉ ተብሎ ሲነገራቸው አንደኛው እኔ ካሁን በኋላ በቀን መብላት የሚባል ነገር አቆማለሁ እጾማለሁ ዝም ብያል አንደኛው ትዳር አልይዝም ማለት አንደኛው ደግሞ ማታ መተኛት የሚባል ነገር አልቀርብም ርቃለሁ ብሎ እነዚህ ሶስቱ ያሉትን ነገር ለነብዩ ሲነገራቸው ወደ እነዚህ ሰዎች ሄዱና ያላህ ነብይ አንቱም الذي قلتم كذا وكذا አሏቸው እናንተ ናችሁ እንዴ እንደዚህ ያላችሁት ብሎ ጠየቋቸው ያላህ ነብይ ናም ሲሉ እኔ እጾማለሁ አፈጥራለሁ እሰግዳለሁ እተኛለሁ واتزوج النساء فمن رغب عن سنتي فليس مني ያሉ ነብዩ የኔን ሱና የኔን ፈለግ የጠላ ደግሞ ከኔ አይደለም ስለዚህ የኔ መስመር ላይ ነው ገብታችሁ መሄድ ያለባችሁ እንጂ ባልተደነገገ ድንጋጌ ውስጥ ገብታችሁ ራሳችሁ ልታስጨንቁ አይገባም ብሎ ነብዩ አለይሂ ሰላቱ ሰላም አብራርቶታሉና ولنفسك عليك حق አለው ለነፍስህም ሐቅ አለው
ማረፍ ባለበሳት ታርፋለ ምግብ ሲያስፈልግም ለነፍስ ይሰጣታል ወሊአህሊከ አለይከ ሐቅ አለው ለቤተሰብም ደግሞ ሐቅ አለ ሴት ልጅ ከአባቷ ከእናቷ ለይቶ አንድ ወንድ ሲያመጣ የሚሰጣት መብት አላት ያ መዘንጋት የለበትም እስላም መብቷ እንዲጠበቅም ማዟል ስለዚህ ለቤተሰብህም ደግሞ ሐቅ አለ የሰውን ሰው አምጥቶ ዝም ብሎ ማሰቃየት የለም ወይ ራስን በሌላ ነገር በኢባዳ ቢዚ አድርጎ ሴቶችም ወደ ዝሙት እንዲሄዱ መገፋፋትም ተገቢ አይደለምና ለቤተሰብህም ሐቅ አለ አለው فاعطي كل ذي حق حقه አለው ለእያንዳንዱ አላህ ላስቀመጠው ጉዳይ ሁላ ሐቁን በቦታው ልታደርስ ግድ ይልሃል ብሎ መከረው فاتى النبي صلى الله عليه وسلم فذكر ذلك ይህንን سلمان ماتا يمكرون مكر لنبي عليه الصلاة والسلام هيدنا وصالاچو فقال النبي صلى الله عليه وسلم يا الله نبي قالوت صدق سلمان እውነቱን ነው ያለው ከዚህ ሐዲስ ምን ወስደው ወንዶች ሴቶችን ካመጡ በኋላ ችላ ሊሏቸው እንደማይገባ ነው የሚያስጨብጠን ሴቶች ከወንዶች የሚፈልጉት ነገር አለ ያንን በስነ ስርዓት ቦታው ላይ ሊያደርስ ይገባዋል ይሄም اخرجه البخاري امام بخاري يዘገቡት ነው 1968ኛው የሐዲስ ቁጥር ላይ عن جابر بن عبد الله رضي الله تعالى عنه قال رسول الله صلى الله عليه وسلم اذا قدم احدكم الليل ከናንተ ውስጥ አንዳችሁ ከመንገድ ሲመጣ ቤተሰቦቹን ወይ ምስቱን በለሊቱ ክፍለ ጊዜ እንዳይገባሉ በለሊቱ ክፍለ ጊዜ ዝም ብሎ ዘሎ ዱብ ማለት አያስፈልግም ያላህ ነብይ ከጂሃድ ሲመለሱ ረፈድ ባለው ሰዓት ይገቡና መዲና መስጂድ ላይ አርፎ ዞር ብሎ ነብዩ አለይሂ ሰላቱ ሰላም ከጓዶቻቸው ጋር መዲና መግባታቸውን ይነገር ነበር ሴቶች ባሎቻቸው ከቤት ሲወጡና ራቅ ሲሉ ራሳቸውን ላይ ተጠብቁ ይችላሉ ባል በዛ ሁኔታ አይቷት ምናልባት እስከ መጨረሻው ጥላቻ ቀልብ ውስጥ ሊገባበት ይችላል አላስፈላጊ የሆኑ ነገሮች ሊከሰቱ ይችላሉና በለሊቱ ክፍለ ጊዜ ከመንገድ መጥቶ ዝም ብሎ እንዳይገባ አሉ የአላህ ነብይ አለይሂ ሰላቱ ሰላም ምናልባት ባሁኑ ጊዜ ሰው ቻይና ይሄዳል የተለያዩ ሀገሮች ይሄዳል ስልክ አለ ወይንም ደግሞ ሌሎች መገናኛ መስመሮች ስላሉ በዛ መስመር በዚህ ሰዓት ልገባ እችላለሁ ብሎ ሊናገር ይችላል ማሳወቁ ግድ ነው ዝም ብሎ መግባቱ ተገቢ አይደለም አንዳንድ ወንዶች ቁልፍ እጃቸው ላይ ብቻ ስላለ ከፍቶ ዝም ብሎ የሚገቡ ወንዶች አሉ በዛ ብዙ ፍትና ይከሰታል ይህ የአላህ ነብይ አለይሂ ሰላቱ ሰላም ከእስላም አደብና ሥርዓት ስለሆነ ከመንገስ ሲመለሱ ለምስቶቻቸው ያሳውቁ ነበር እየመጣው ነው ተዘጋጅታችሁ ጠብቁኝ ብሎ ይነግሩ ነበር የአላህ ነብይ አለይሂ ሰላቱ ሰላም ለምን ወንዶች ከሴቶች ማይፈልጉትን ነገር ሲመለከቱ ሙሉ በሙሉ ተዳረም ሊፈርስ ይችላል ያ ደግሞ እኛንም ሴቶችንም ልጆችም በመሃል እንዲጎዱ ያደርጋልና እስላምን በደንብ መጠበቅ ያስፈልጋል ባሏ የራቀባት የሆነች ሴት ራሷን እስክታዘጋጅ ድረስ በዛን ጊዜ እንግዲህ ቴክኖሎጂም ብዙ እንትን አላለም ነበርና ራሳቸው የሚያዘጋጁበትን ነገር እንዲህ በቀላሉ አያገኙም ነበር ባሏን ተዘጋጅታ እስክትጠብቅ ድረስ ዝም ብሎ አንዳችሁ ተነስቶ እንዳይገባ አሉ ነብዩ አለይሂ ሰላቱ ሰላም እንዲሁም ደግሞ ጸጉሯ ጉስቅል ብሎ ያለችም ሴት ጸጉሯን አበጥራ ራሷን ጠብቃ ለባሏ ተዘጋጅታ እስክትጠብቀው ድረስ ዝም ብሎ ድንገት እንዳይመጣ አሉ ነብዩ አለይሂ ሰላቱ ሰላም ይሄ እንግዲህ እስላም ትዳርን ከሚጠብቅበት መንገድ አንደኛው ነው ሴቶች ራሳቸውን መጠበቅ እንዳለባቸው ጽዳታቸውን መጠበቅ እንዳለባቸው ለባሎቻቸው ጥሩ እይታ
ለመታየት መዘጋጀት እንዳለባቸው የአላህ ነብይ አለይሂ ሰላቱ ሰላም ተናግረዋል። ምናልባት ከእስላም ውጭ ያሉ ሰዎች ይቆነጃጃሉ። አብዛኛው ጊዜያቸውን የሚያሳልፉት የባሎቻቸውን ቀልብ ለመሳብና የባሎቻቸው እይታ ወደነሱ ለማዞር ነው የሚለፉት። እስላም ከዚህ በላይ ያዛል። ሴቶች በተለይ የአረብ ሀገር ብትሄዱ አንድች ምስት አብዛኛው ሰዓቷን የምታሳልፈው የባሏን ቀልብ ለመሳብና ባሏን ለማስደሰት ነው። አብዛኛው ሰዓቷን የምታሳልፈው ወደዛ ሀገር ለሥራ ደርሶ የመጡ ሴቶች በደንብ ይገልጿቸዋል። እነዛ አይነት ሴቶችን መኪና ግቢውን ካን ሌላ ሰው አይከፍትም። ምስት ራሷ ከፍታ መኪናውን ይዞ ሲገባ ከገባ በኋላ ከመኪና ሲወርድ ግንባሩን ስማ የለበሰው ልብስ በእጇ ተቀብላ ምግብ ራሷ አቅርባ እንደ ሕፃን ልጅ ነው የምትንከባከበው። ይሄ ነብዩ አለይሂ ሰላቱ ሰላም ያዘዙበት ነው። ወደኛ ሀገር ስንመጣ ግን ሸሪዓን ካለማወቅ የኛ ሀገር ሴቶች ቁንጅናቸውን የሚጠብቁት ራሳቸውን የሚያዘጋጁት በሳምንት ጁማ ቤተሰብ ጋር ሲሄዱ ወይ አጎት ሲሞት አክስት ስትሞት ወይ የግሩፕ ጫዋታ ሲኖር ነው ራሳቸውን የሚያዘጋጁት። አማ ባሎቻቸው ጋር ሲመጡ ማድቤት ገብቶ ከሚሰሩበት ልብስና ከነ መጥፎ ጠረናቸው ወደ ባሎቻቸው የሚቀርቡት። ይሄ ትዳርን ከሚያበላሽ ነገር ነው። እናታችን አይሻ ጌጦችን አድርጋ ምንድነው ብሎ ሲጠይቋት አተዘየኑ ለካለቻቸው ለነብዩ አለይሂ ሰላቱ ሰላም ለርሶ ጥሩ አይነት እይታ እንዲኖር ደስታን ለመፍጠር ብዬ ነው ይሄንን ማደርገው አለቻቸው ነብዩ አለይሂ ሰላቱ ሰላም። ይሄ እስላም ያዘዘበት ነብዩ አለይሂ ሰላቱ ሰላም ያዘዙበት ነው። ሀታ ከናታችን አይሻ ጋር ነብዩ አለይሂ ሰላቱ ሰላም ሩጫውላ ይሮጡ ነበር። መጀመሪያ አካባቢ ስንሮጥ እኔ ወፍራም ስላልነበርኩኝ የአላህን ነብይ ያሸነፍኳቸው ቀደምኳቸው፣ በኋላ ደግሞ ወፍር እንደገና እነሱ መልሶ አሸነፉኝ ትላለች። ይሄ እስላም ትዳር ላይ ከሚያስቀምጣቸው ትዳር እንዲቆይ ጥሩ ትውልድ እንዲገኝ በየቀኑ ፍቅር እንዲጨምር ከሚያደርጋቸው አንደኛው ጥበብም ጭምር ነው። ባውኑ ጊዜ ግን በተለይ የኛ ሀገር ሴቶች ይሄንን ያቁታል አያቁትም፣ አብዛኞቹ አያቁትም። ባልን ማስቆጣት ነው ለነሱ እንደውም ፍቅር መጨመር የሚመስላቸው። ባል ሳይፈቅድ ከቤት ይወጣሉ። ባል ሳይፈቅድ ከባል ንብረት አንስቶ ለተለያየ ነገር ወጪ ያደርጋሉ። የተለያዩ ነገሮችን ያደርጋሉ። ይሄ በሸሪዓ የተከለከለ ነው። ትዳርን ከሚያፈርሱ ነገሮች አንደኛው ለዛው ነው ባውኑ ጊዜ ፍቺ የበዛው። አልፎ ተርፎ ደግሞ ምስጥር ከቤት አልፎ ለአላህ ጠላቶች እንዲደርስ የተደረገበት ምክንያት አንደኛው እስላምን ዞር ብሎ አይቶ ጠጋ ብሎ እስላምን ካለማወቅም ጭምር ነው። ስለዚህ ባሏ የራቀባት ሴት ከላይሏ የምታስወግደው ነገር አለ። የእፍረተ ገላ ጸጉር ይወገዳል። ይሄ የእስላም ያስቀመጠው ነገር ነው። ጽዳት ይጠበቃል። በተለይ የወር አበባ ሀይድ መጥቶ በሚሄድበት ሰዓት ራሳቸውን የማይጠብቁ ከሆነ ባል ሙሉ በሙሉ 100% እንዲጠላት የሚያደርግ አይነት ጠረን ሊኖር ይችላል። ይሄ መወገድ አለበት። በተለያዩ ጠረንን በሚያጠፉ ነገሮች ይወገድ ነበር በሰሃቦች በነብዩ አለይሂ ሰላቱ ሰላም ጊዜ። አሁን ደግሞ ቀለል ባለ ዘመናዊ በሆነ ነገር ይወገዳል። ምናልባት ይሄን ነገር ሳያስወግዱ ባሎቻቸው ዘንድ ቢቀርቡ ሙሉ በሙሉ ትዳር ሊፈርስም ይችላል። አእምሮ ላይ ይቀበለው ይችላል ከዛ በኋላ። ይሄ እስላም ያስቀመጠውን መፍትሄ ካለማወቅም ጭምር ነው። እንዲሁም ደግሞ ጸጉራቸውን መጠበቅ እንዳለባቸው፣ ጠረናቸውን ማስተካከል እንዳለባቸው፣ ጥፍራቸውን መቁረጥ እንዳለባቸው፣ ጥሩ ጥሩ የሚለበሱ ነገሮች የሚለበሱት ለባል ነው። ጌጥም ለባል ነው የሚገዛው። በአሁኑ ጊዜ ግን ተቃራኒ ነው። ሴት ልጅ ባል ስትፈልግ ወይንም ደግሞ ጋብቻ ስትፈልግ በጣም ብዙ አይነት አልባሳቶችን ትለብሳለች። ባል ቤት ይዟት ከመጣ በኋላ የት እንዳስቀመጠችው ሁሉ አይታወቅም። ስትፈልገው የነበረው ነገር እጇ ላይ ስለገባ መልሶ ማያመልጣት ይመስላታል። ይሄ አይደረግም። በተለያዩ ሲስተሞች ተደርጎ ባል እንዲነሳሳ ማድረግ አለባት። ይሄ የሴቶች ጉብዝና ነው። ይሄንን ሐዲስ ሙተፈቁን ዐለይሂ ቡኻሪና ሙስሊም የዘገቡት ነው። ስለዚህ ሴቶች ጽዳታቸውን መጠበቅ እንዳለባቸው እስላም ግዴታ ያደርጋል። ተቆነጃጅቶ መቅረብ ሰሃቦች ከሚያደርጉት ከነበሩት ተግባራቸው አንደኛውም ጭምር ነው። አነስ ረዲየላሁ ተዓላ አንሁ ቃል
مات ابن أبي طلحة من أم سليم كأم سليم يا أبو طلحة لج موت يا أنس بن مالك يتلقوا صحابي الناتنج فقالت لأهلها በጣም ሳሊህ ነበርችና ለቤተሰቦቿ አለቻቸው لا تحدثوه እንዳትነግሩት ልጁ እንደሞተ አለች حتى اكون انا احدثه አለች እኔ እስከምነግረው ድረስ አለች አያችሁ ለቅሶ አነጋገር ራሱ ከሰሃቦች መውሰድ ነው አንዳንድ ሰዎች ቀጥታ ስልክ ይደውሉና አባት ሞተ እናት ሞተች ልጅህ ሞተ ይሉና ድጋሚ ሌላ ጥፋት የሚጠፋበት ሁኔታ አለ ቀጥታ አይነገርም ክፍለ ሀገር አካባቢ የክፍለ ሀገር ሰዎች ለቅሶ አነጋገር ይችሉበታል ሰው መሞቱን የሚነግሩት ራሱ ፈረሰኞች አሉ ራሱን የቻለ ሰውን አረጋግቶ በልክ የሚናገሩ ዝም ብሎ እንደመጣላቸው ማይናገሩ ሰዎች አሉ እነሱ ናቸው የሚላኩት እኔ ከማቀው ክስተት አንድ ልጅ ሙታ ለናቲው ቀጥታ ሲነገራት እናቲውም አልቻለችም ልቧ በዛ ወደቀና አብሮ ባንድ ጉርጓን ነው የተቀበሩት ስለዚህ ለቅሶ ሲነገር ዝም ብሎ እንትና ሞተ እንትና ፈረጠ እንትና እንደዚህ ሆነ አይባልም አደባ አለው እቺ ሰሃቢ አትንገሩት እኔ ነኝ የምነግረው አለች قال فجاء فقربت اليه عشاء መጣ ልጅህ ሞቷል ምናምን ማደናበር አያስፈልግም ሁሉም ሰው ዳኺራ ሊሄድ ነው ለቅሶን በጣም የሚያማሙቀው የኛ ሀገር ሰው ነው ሞቅ ያደርጋል ዱንካን ይዶክናል ጋቢ ለብሳል ዘመድ አዝማድ ይጠራል በሬ ይታረዳል ለቅሶ ሞቅ የሚደረገው እኛ ሀገር ነው ሌላ ሀገር የለም ነብዩ አለይሂ ሰላቱ ሰላም ብዙ ሰሃቦች ሙቶባቸው ነበር ያንን አላማሙቁም እየቀበሩ ወደሚቀጥለው ስራ ነበር የሚሄዱት ነብዩ አለይሂ ሰላቱ ሰላም ለቅሶን ከመጠን በላይ ማማሙቅ አይቻልም ሰሃቦች ለቅሶን ለማማሙቅ አንድ ቦታ መሰብሰቡን የሞተ ሰው ላይ ድምጽን ከፍ አድርጎ እንደመጮህ አይነት እንቆጥረው ነበር ይላል ከተቀበረ በኋላ ሁሉም ወደ ፊልዱ መግባት ነው እንጂ የሞተውን አካል ዝናው እየተጠቀሰ ወይ የሚሰራ የነበረውን ስራ እየተጠቀሰ ዝም ብሎ ሐዘንን ማቆየት ተገቢ አይደለም ስለዚህ አትንገሩት እኔ ነኝ የምነግረው ብላ ለቤተሰቦቿ መጀመሪያ ቃል አስገባች ከዛ በኋላ ምግብ አቀረበችለት መብላት አለበት ከመንገድ ነው የመጣው ደክሟል ልጄ ታሟል ድረስ ስትላቸው ፈሊታህተስብ ብሎ ላኩ ነብዩ አለይሂ ሰላቱ ሰላም ሰብር አድርጊ በሏት አላህ የሰጠውን ነገር በፈለገው ሰዓት ይወስዳል ሰብር አድርጊ ብሎ ነብዩ መልእክት ላኩላት ከሳቦቻቸው ጋር ነበሩ ነብዩ ከዛ እንደገና ይሄን ሲሏት ወላሂ ትመጣለ ብላ እንደገና ደግማ ላገች ወደ ነብዩ አለይሂ ሰላቱ ሰላም እንደገና ምላስ ትልክባቸው ሄዱ ያላህ ነብይ ሲሄዱ የልጁ ልብ ይመታ ነበር ያላህ ነብይ እንባቸውን ጠብ ሲያደርጉ ሰሃቦች አንተም እንዴ ያ ነብይ አላህ ሲሏቸው አዎ አሉ ቀልብ ታዝናለች አይነት አነባለች አሉ ነብዩ አለይሂ ሰላቱ ሰላም ስለዚህ ለቅሶን ማማሞቅ ተገቢ አይደለም ምግብ አቀረበችለት فاكل وشرب በላ ጠጣ እንግዲህ ጥሩም ውስጥ እንደዚህ ነች እንኳን ባሁኑ ጊዜ ልጅ ሙቶ ይቀርና ልጅ ካስነጠሰ ለልጅ ፍቅር የለህም ቶሎ አደርስም ስልክ ደውዬ አላነሳህም ይያሉ ሴቶች በዚህ የሚፋቱ አሉ ተገቢ ያልሆነ እርምጃዎችን የሚወስዱ አሉ ወይ አላጫወትከውም ወይ ያልኩን አላመጣህለትም ይያሉ የሚረብሹ አሉ ተገቢ አይደለም ይህቺ ሰሃቢ ልጅ ሙቷል ቤት ውስጥ ጀናዛ ነው ያለው አልተቀበረም የሆነ ክፍል ላይ አስተኝታው ባሏን ከመንገድ ተቀብላ የሚበላና የሚጠጣ ነገር አቀረበችለት فقال راويው እንደገና ይላል ثم تسنأت له احسن ما كانت تسنأ قبل ذلك እንደገና ደግሞ አብሮ በሚያሳልፉበት ጊዜ ያልሆነችውን ያህል ሆነችለት ተቆነጃጅታ ቀረበችለት እንደገና ሌላ እንግዲህ ስጦታ ልሰጠው ነው አይ ተዘየነት በቃ ጥሩ አይነት የሚለበሱ ነገሮች ለብሳ ጥሩ ሆና ቀረበችለት حتى يصيب منها حاجته ግንኙነት እስከሚያደርግ ድረስ ማለት ነው ጋበዘችው فلما رأت أنه قد شبع መጥገቡና ስታይ ስትመለከት واصاب منها እንደገና ደግሞ ከሷም ወንድ ልጅ የሚፈልገውን ነገር ማግኘቱን ስታይ ቃለት ያ አባ ጠለሃ አለች አሁን እንግዲህ መደራደር ይቻላል ብላ እንደገና አቀረበች
መጀመሪያ በባዶ ማስጫው አያስፈልግም ከመንገድ ደግሞ መጥቷል መረበሻ አያስፈልግም ባልና ሚስት ከተራራቁ ለተወሰነ ጊዜ ይፈላለጋሉ ያ ፍላጎት ይያለም ሌላ ግርግር መፍጠር አያስፈልግም ብላ ሁሉንም ነገር ጨረሰች ቀድማ ይሄን አደረገችና ያባ ጠላሃ አራይተ ለው አነ ቀውመን አለችው እስኪ አንድ ጥያቄ ልጠይቅ የሆኑ ሰዎች አለችው አሩ አሪየተሁም አለችው የሆነ አማና ቢያስቀምጡ አለችው አህለ በይቲን ለተወሰኑ ቤተሰብ አምጥቶ የሆነ አማና ቢያስቀምጡ አለችው ብቃት አላቸው ሰሃቦች hatta ሴቶቹ ፈጠለቡ አሪየተሁም አለችው ያንን ደሞ እቃቸውን ፈለጉት አለሁም አየምናኡሁም አለችው መከልከል አለባቸው እንደነዚህ ሰዎች አለችው ቃለላ እንዴት ይሆናል አማናማ አማና ነው ወደ ቦታው መድረስ አለበት እንጂ ብሎ አለሱ ቃለት فاحتسب ابنك አለችው እንደዛማ ከሆነ በልጅህ ከአላህ ምን እንዳፈልግ خلاص ወደሚቀጥለው ሀገር ተሸጋግሯል አለችው ሁሉን ነገር አቅርባ ከጠገበ ከተዘጋጀ በኋላ ከተረጋጋ በኋላ በጥያቄና መልስ መንገድ ይዳ በቃ ልጅህ ወደሚቀጥለው ሀገር ተሸጋግሯል ከአላህ ምን እንዳንፈልግ አለችው ሐዲሱ ረጅም ነው እንዴት ነው ልጄ ብሎ ሲጠይቃት ከነበረበት በተሻለ ሁኔታ ተረጋግቷል አለችው خلاص ከዱንያ ተአብ ወጥቶ ወደሚቀጥለው ሀገር ተሸጋግሯል ብለዋለች ከዛ በኋላ እሱ ስትነግረው ደግሞ ምግብ በልቼ እስከጣጣ እስካርፍ አልፎ ተርፎም ደግሞ ካንቺ ጋር ግንኙነት እስከማደርግ ድረስ የልጄን መሞት አነገርሽኝ ብሎ በጣም ቆጭቶት ለነብዩ ወዶ ነገራቸው ባረከላሁ ፊ ለይለቲኩም አሉት ነብዩ አለይሂ ሰላቱ ሰላም ማታ ባደረጋችሁት ግንኙነት አላህ በረካ ያድርግበታል ከዛ በኋላ እንግዲህ የነሱ ልጆች የተባረኩ ልጆች ሆኑ ታሪካቸው ሰፊ ነው ሴቶች ለባሎቻቸው እንዴት መሆን እንዳለባቸው በምን አይነት ሁኔታ ባሎቻቸውን ትሪት ያያረጉ በጥሩ እይታ እያዩ መንከባከብ እንዳለባቸው የዚህ ሰሃቢ ሐዲስ ይጠቁማል አخرجه مسلم ይሄንም ሐዲስ ኢማም ሙስሊም ዘግቦታል የሐዲስ ቁጥር 6476 ላይ አን አቢ ሁረይራ ረዲየላሁ ተዓላ አንሁ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ያላህ ነብይ ያሉ خير النساء በጣም ጥሩ ሴት ብሎ ማለት አሉ ነብዩ አለይሂ ሰላቱ ወሰለም التي تسره اذا نظر ሲያያት ደስ የምትለው አሉ ያላህ ነብይ ለዚህ ነው ያላህ ነብይ ሁለት ባልና ሚስቶች ሲፈላለጉ መተያየትን የፈቀዱት ማኑሳት በተለያዩ ቴክኖሎጂ እገዛ ያደረጉ ወንዶችን የሚሸውዱ ሴቶች አሉ የሌላቸውን መልክ የሚያሳዩ ከሁለት ቀን ከሶስት ቀን በኋላ ይጠፋል ያ ወንዶችም እንደዚህ የሚያደርጉ አሉ ዋትስአፕ ቴሌግራም ቲክቶክ በተለያየ ነገር ፎቶ እየተላላኩ ጋብቻ የሚፈጽሙ ሰዎች አሉ ከዛ በኋላ አውዙ ቢላህ ማለት ይጀምራል ታስጠለዋለች ከሁለት ቀን ከሶስት ቀን በኋላ ይሄ ተገቢ አይደለም ነብዩ አለይሂ ሰላቱ ሰላም ሁለት ለጋብቻ የሚፈላለጉ ሰዎች ተያይቶ የሚፈልጉትን ነገር አይቶ ማምጣት እንዳለባቸው ተናግረዋል ለምን ሌላ ውዝግብ ውስጥ እንዳይገባ አግብታ ፈታችም እንዳይበዛ መነቋቀርም እንዳይበዛ ሁሉም ሰው ራሱን የቻለ የሚፈላለግበት ነገር ስላለ ሁሉም ሰው የሚፈልገው ነው ማንሳት ያለበት 9 ድረስ ተፈቅዶላቸዋል ያላህ ነብዩ አለይሂ ሰላቱ ሰላም ያላህ ነብዩ ሁላቸውንም አይቶ ወዶ ነው ያገቡት ይሄ እስላም ያስቀመጠው ነው ዝም ብሎ መግባት አያስፈልግም አንዳንድ ሰዎች ዝም ብሎ ይገባሉ ከገቡ በኋላ ሴቶችን አዛ ነው የሚያደርጉት እንዲህ ያልመሰለኝም ነበር ረዳሻለሁ ብዬ ገብቼ ገንዘብሽ ብዙ መስሎኝ ገባው ስታወሪኝ ብዙ ነገር ማገኝ መስሎኝ ገብቼ እንዲህ ያረክሽኝ ሌላ ፈውዳ የሚፈጥሩ ሰዎች አሉ ተገቢ አይደለም ተረጋግቶ ቆም ብሎ አስቦ እሷም እሱ ለትዳር መሰረታዊ የሆኑ የሚፈላለጉበት ነገር ካለ ብቻ ነው መጋባት ያለባቸው እንጂ ለሞክረው ተሞክረኝም ደግሞ የሚባል ነገር የለም በእስላም የተከለከለ ነው hatta ለነብዩ አለይሂ ሰላቱ ሰላም መታ ነፍሴን ለርሶ ሰጥቻለሁ ስትላቸው ቀና ብሎ አይቶ ነብዩ አለይሂ ሰላቱ ሰላም አንገታቸውን አቀርቅረዋል ከዛ በኋላ ሳቢዩ አንተ ማትፈልጋት ከሆነ ለኔ ጀባበለኝ ብሏቸዋል ለነብዩ አለይሂ ሰላቱ ሰላም ስለዚህ ሁሉንም ሴቶች ነብዩ አለይሂ ሰላቱ ሰላም ሲያገቧቸው ወዶ ነው ያገቧቸው እንጂ ዝም ብሎ ለመርዳት ተብሎም አይደለም የተደረገው ሴቶች ለራሳቸው ወይንም ደግሞ ባሎቻቸው ሁለተኛ ሲያገቡ ሱና ነው ሲሏቸው አይ ሱና ነው ካልክ አግብታ የፈታች የሞተባት ያረጀች ነው እንጂ ማግባት ያለብህ ልጃገረድ ለምን ታገባለህ ይላሉ ላ አይደለም ወንድም ሴትም ነፍሳቸው የሚፈልጉት የሚወዱትን ነው የሚያገቡት ስለዚህ خير النساء አሉ ነብዩ አለይሂ ሰላቱ ሰላም ጥሩ ሴት ብሎ ማለት ተስሩሁ اذا نظر ሲያያት ደስ የምትለው መሆን አለባት ዝም ብላ ከተበላሽ ልብስ መቅረብ የለባትም
ይሄ የባልን ሐቅ ከመጣስም ጭምር ነው የሚቆጠረው ነብዩ አለይሂ ሰላቱ ሰላም አንድችን ሰሃቢ ከባልሽ ጋር እንዴት ነሽ አሏት ቆም ብለሽ አስቢ ጀሃነምም ጀነትም በዛው መንገድ ላይ ያለው አሏት ነብዩ አለይሂ ሰላቱ ሰላም ዝም ብሎ አስረሽ ምጪው የሚባል ነገር የለም ምን ያመጣል አንዴ በእጄ ገብቷል ወይንም ደግሞ አካውንቱን አዘጋለሁ ፍርድ ቤት ሂጂ ያስቆመዋለሁ ምናምን የሚባል ነገር የለም አላህ ዘንድ ያለው ፍርድ ቤት ከፍተኛ ቅጣት ያለበት ነው ባሎች የሚያዩት የሚፈልጉትን ነገር ማግኘት መቻል አለባቸው ሴቶች ከቤት ሲወጡ ሸይጣን በላይላቸው ይጋጌጥና ለወንዶች ፈተና ያደርጋቸዋል ወንዶች ደግሞ አብዛኛውን ሰዓታቸውን ስራ ላይ መንገድ ላይ ነው የሚያሳልፉት እነዚህ ሴቶች ባለፈ ቁጥር ቀርቡ ሊነሳሳ ይችላል hatta ያላህ ነብዩ አለይሂ ሰላቱ ሰላም ከቤት ወጥቶ ሴትን ተመልክቶ ተመልሶ ይገቡና ሐጃቸውን ፈጽመው ይወጡ ነበር ይሄ የታወቀ የሚኖር ነገር ነው ይሄንን ደግሞ ሴቶች ካላወቁ ካላከሙት ያመልጣቸዋል መታወቅ ያለበት ነገር ነው እኛ እንግዲህ ወንዶችም ጥንቃቄ ማድረግ አለብን ጥንቃቄ ማድረግ ያስፈልጋል ለመረጋጋት ትዳር ላይ ለመስከን ስናያት ደስ የምትለን ውስጤ አይረበሽም ካገባዋት በኋላ እርፍት አደርጋለሁ ምንልባትን ሴት ነው ቤት ይዘን መምጣት ያለብን ከዛ በኋላ እኛም የሷን ሐቅ ለመጠበቅ ይጋብዘናል እሷም እኛን ሐቅ ተጠብቃለች ወቱጢኡሁ ኢዛ አመራ አሉ ነብዩ ሴት ሲያያት ደስ የምትለው ሲያዛት ደግሞ እሺ የምትለው ሲያዛት ደግሞ አንተም ብሎ ወንድ የምትል ከሆነች ተገቢ አይደለም ዙልም ነው የሚበዛው ቤቱ ፈውዳ ይሆናል በቃ የረብሻ ቤት ነው የሚሆን ሁለት ወንድ አንድ ቤት የሚኖርበት ቤት ይሆናል በየጊዜው ሽማግሌ ይሰበሰባል በየጊዜው ዳኞች ፍርድ ቤት ማጨናነቅ ይወዳል በተለይ አላህ ማይፈሩ ከሆነ ሸሪዓን ቁርአን ሐዲስን ሱናን ቀብርን ጀሃነም ጀነትን ከፊታቸው አድርጎ አላህን በመፍራት የማይሄዱ ከሆነ ሁሌ ቢዚ ነው በቃ ቤቱ ልጅ በሰነ ስርዓት ማሳደግ የለ ቁርአን መቅራት የለ ሂፍዝ የለ ዳዕዋ የለ ዱዓ የለ ሁሌ ረብሻ ይሄ ተገቢ አይደለም እንደዚህ አይነት ሴቶች ለምስትነት አያገለግሉ ልጅንም ያስረግማሉ ቤቱ ክፍት ነው የሚሆነው በሩ ያላህ ነብይ ሲያያት የምታስደስተው ሲያዛት ደግሞ እሺ መርሐባ ምትል በሐራም እስካልሆነ ድረስ ያዘዛት አላህም በሚያስቆጣ ነብዩን አለይሂ ሰላቱ ሰላም በሚያስቆጣ ነገር እስካላዘዛት ድረስ እሺ ማለት አለባት ይሄ እስላም ያስቀመጠባት ግዴታ ነው ይሄን ማታደርግ ከሆነ የምስትነት ሐቋን አልተወጣችም አንድ ቀን ያፈተልካል ወንዱ ያመልጣታል አታገኘው ምናልባት ጫና መታበዛበት ከሆነ ያለችበት አካባቢ ለቆም ሊሄድላት ይችላል ከዛ ትዳር ይበተናል ልጆች ይበተናል ሴት ልጅ ሲያዛት እሺ ማለት አለባት ባሏን ولا تخالفه في نفسها በነፍሷም ተቃርኖ አታመጣ የሚፈልገውን ነገር ታደርግለታለች ወንድ ልጅ ሴትን ይፈልጋል ሴትም ትፈልጋለች ሁለቱም በሚፈላለጉበት ሰዓት ግልጽ ሊያደርጉና እስላም ባስቀመጠው መንገድ ሊሄዱ ግድላቸው እስላም ምንም እንደማያውቅ ስለ ጋብቻ ስለ ማህበራዊ ኑሮ ስለ ስሜት የማይገልጽ ይመስላቸዋል ከእስላም ውጭ ያሉ ሰዎች ሁሉም ከእስላም ነው የወሰዱት እነሱ ነብዩን አለይሂ ሰላቱ ሰላም ሰሃቦች መጥቶ ይጠይቁ ነበር እንዲገጠመኝ ምን ላርግ እንዲገጠመኝ ምን ላርግ ይሉ ነበር ነብዩ መስመር ያስይዟቸው ነበር በምክር ሚስተካከላለ ባሉን ካን ከባለቤቱ ጋር ግንኙነት በሚያደርግበት ሰዓት አናሳ ከሆነ ሴትም አናሳ ከሆነች በህክምና የሚጠፋ አለ እስትግፋር ተውበት በማድረግ የሚስተካከላለ ዑለማዎቻችን አስቀምጠዋል ይሄን በተለይ ኢብኑ ቀይም ረህመቱላሂ ተዓላ አለይ በደንብ አድርጎ አስቀምጠዋል ይሄን ትዳራችን ሊገነባበት ከሚችለው ነገር ሁለቱም መመጣጠን ነው ባልና ሚስቶች ሲፈላለጉ ሊመጣጠኑ ይገባል ወንዱም የራሱን ስሜት ብቻ ፈጽሞ አይመለከተኝም ማለት የለበትም እሷም ማለት የለባት ተግባብቶ ተናቦ ሊሄዱ ግድ ይላል ይሄ እስላም የሚያስቀምጠው ነገር ነው ስለዚህ በራሷም እሺ ልትለው ነው ማመጽ የለባት ولا بمالها بما يكره النبي عليه الصلاه والسلام ገንዘብም ሊኖራት ይችላል ሴት ልጅ በዛም ልታመጽ አይገባም አሉ ነብዩ አለይሂ ሰላቱ ሰላም ሴት ልጅ ለራሷ ገንዘብ እንኳን ቢኖራት ባል ሳይፈቅድ ወጪ ማድረግ አትችልም ይሄም ትዳር ከሚያፈርስ አንደኛው ነገር ነው አንዳንዶቹ እኔ ራሴን ሰርቼ ያመጣሁት ከወላጄን ስጦታ ተሰጥቶኝ ነው ይያሉ ዝም ብሎ ባል ሳይፈቅድ የሆነ ነገር ወጪ ያደርጉና ባል ያንን ነገር ሲያቅ خلاص እርምጃ መውሰድ ይፈልጋል
ይሄም ተገቢ አይደለም ነብዩ ከልክሏል hatta የራሷ ገንዘብ እንኳን ቢሆን ባልን ማስፈቀድ አለባት አው ለነብዩ ላይ ሰላቱ ሰላም ባል የሚፈልገውን ነገር አይሰጠኝም እንዴት ላርግ ስትላቸው ለልጆችሽ በሚበቃሽ ያህል ሳያቅ እንኳን ብትወስጂ ችግር የለውም ብሏታል ማይሰጥ ከሆነ ስስታም ከሆነ ለልጆቿና ለራሷ የሚበቃትን ነገር ልትወስድ ትችላለች ግን የራሷም ገንዘብ ቢሆን ባል ሳይፈቅድ ወጪ ማድረግ አይቻልም የተከለከለ ነው በእስላም ይሄም ፈውዳ የመፋታት ወይንም ደግሞ ትዳር የሚበተንበትን መንገድ ከሚፈጥር ነገር ነው አخرجው النسائي ይሄንንም ኢማሙ النسائي ዘግቦታሉ የሐዲስ ቁጥር 8961 ሼኹ አልባኒ ደግሞ ሰልሰለቱ ሰያ ላይ 1838ኛው ቁጥር ላይ ሰይ ነው ብሎ አስቀምጦታሉ ስለዚህ ሴት ልጅ ባሏ በሚፈልጋት ሰዓት ራሷን አዘጋጅታ ልትቀርብ ይገባል ገንዘብ እንኳን ቢኖራት ባሏ ሳያቅ ወጪ ማድረግ የለባትም ሲያዛት እሺ ማለት አለባት ይሄ የአላህ ነብይ አለይሂ ሰላቱ ሰላም ያስቀመጡት ነው عن أبي هريرة رضي الله تعالى عنه قال رسول صلى الله عليه وسلم يا الله نبي بلوالو إلى والذي نفسي بيده نفسي بيجو بهونو جيتا أملالو ما من رجل عند ونديلم يدعو امرأته مستوني تراتال إلى فراشها ودا فراش ودا ألقى تري أدرق اللاتال إيه إنجدي إسلام لاي ميتاوك نجر ነው አብዛኛው ባልና ሚስቶች ፈልጎት በመጀመሪያነት ደረጃ የሚገናኙት ለዚህም ነው ከዛ በኋላ ዘር ይገኛል ብዙ ነገሮች አሉ በዋነኛነት ግን ወንድም ሴትም ከሚፈልጉት ነገር ውስጥ ነው ወደ ፍራሿ ጥሪ ሲያደርግላት ፈታባ عليه እንቢ ያልፈልግም ካለች ኢላ ካነ الذي في السماء ساخطا عليها ነብዩ አለይሂ ሰላም ሰማይ ላይ ያለው አላህ ይቆጣባታል ሲፈልጋት ጥሪ ሲያደርግላት መታ የሚፈልገውን ነገር እስካልፈጸመ ድረስ ሰማይ ላይ ያለው አላህ ይቆጣባታል hatta يرضى عنها ባሏን ተመልሳ መታ ይቅርታ ጠይቃ አዝደስታው እስከምታስተካከል ድረስ ሰማይ ላይ ያለው አላህ ይቆጣባታል አሉ ነብዩ አለይሂ ሰላቱ ሰላም በጣም ብዙ ሴቶች አሉ አንድ አራት ልጅ ከወለዱ በኋላ ባሎቻቸውን እንደ ሰራተኛነት የሚመለከቱ ለባሎቻቸው ቦታም ማይሰጡ አልፎ ተርፎ ባሎቻቸው ማናደድ እንጂ ማስደሰት ማይፈልጉ ሴቶች አሉ ባል ቤት ሲገባ የሚያናደውን ነገር ፍለፊት እንዲያ ያደርጋሉ እሱ የሚፈልገውን ነገር ተቃርኖ በማቅረብ ባልን መበቀል የሚፈልጉ ሴቶች አሉ ይሄ ከባል ጋር አይደለም ጦርነቱ ከአላህ ጋር ነው ሰማይ ላይ ያለው አላህ ይቆጣባታል ባሏ ወዶ ይቅርታ ጠይቃው አስተካክሎ እስኪመለሱ ድረስ ይሄም አخرجው ሙስሊም ኢማም ሙስሊም ዘግቦታል የሐዲስ ቁጥር 3613ኛው ቁጥር ላይ አን አቢ ሁረይራ ረዲየላሁ ተዓላ አንሁ ቃል ረሱል ሰለላሁ ዐለይሂ ወሰለም ያ አላህ ነብይ ይላሉ اذا دعا الرجل امراته አንድ ሰው ምስቱን ጥሪ ካደረገላት الى فراشه ወደ አልጋው ጥሪ ያደርግላታል فلم تأتيه አልመጣችም እንቢ አለችው فبات غضبان የተቆጣ ሆኖ ካደረ عليها በሷ ላይ የተቆጣ ሆኖ ካደረ لعنتها الملائكه ملائكه እርግማን ያወርድባታል በዚህ ሴት ምትረገም ሴት ምን አይነት ዘር ነው የምታፈራው ምን አይነት ልጅ ነው የምታፈራው ምን አይነት በረካ ነው የሚኖረው ቤቱ ላይ ملائكه ይረግማታል حتى تصبح እስከምታነጋ ድረስ ማታ ጥሪ አድርጎላት ያን ነገር አስተካክላ ይቅርታ ጠይቃ እስከምታስተካከል ድረስ እስከምታነጋ ድረስ መላእክት ለአና ያወርድባታል አሉ ነብዩ አለይሂ ሰላቱ ሰላም ሙተፈቁን አለይ ይሄም ቡኻሪና ሙስሊም የዘገቡት ነው ስለዚህ ሴቶች ለባሎቻቸው ተቆነጃጅቶ ሊቀርቡ ግድላቸው ያላህና የነብዩን ጣላቶችን ወሬ እየሰሙ ባሎቻቸውን እንደ ሴት ወይ እንደ ባሪያ መገልገል የሚፈልጉ ሴቶች አሉ ይሄ ተገቢ አይደለም ዩሮፕ ሀገር ብትሄዱ አሜሪካ ሌሎች የዩሮፕ ሀገር ብትሄዱ ሴት 6 ሰዓት መስሪያ ቤት ገብታ መስራ ከሆነ ምስቱ 6 ሰዓት ሰርታ ቤት እስከምትመጣ ድረስ ማድ ቤት ውስጥ ስራ የሚሰራ ወንድ ነው ሴቷም ወደ ቤት ተመልሳ የተወሰነ ነገር እስከምታዘጋጅ ድረስ ባል ሂዶ 6 ሰዓት ሰርቶ ይመጣል
ባልም የሰራውን ይበላል ምስትም የሰራችውን ትበላለች ልጆችም እንደዚሁ የእንስሳ ህይወት ነው የሚኖሩት ይሄንን ተቀብሎ ደግሞ እስላም በሴት ላይ ስራን ግዴታ አላደረገባትም የሚሉ ሰዎች አሉ መስጊድ ውስጥ ቆሞ ለዛው እስላም ግዴታ አድርጎባታል ነብዩ አለይሂ ሰላቱ ሰላም ልጃቸው ፋጡማ ሰራተኛ ፈልጋለው ብላ ስትልክላቸው ያላ ነብይ ባሪያ መቅጠር ይችሉ ነበር በዛ ሰዓት ለልጃቸው ግን ስሪ ያሏት ነብዩ አለይሂ ሰላቱ ሰላም ምስት ስናመጣ ልጆቹን በተርቢያ ልታሳድግለት ምግቡን ልትሰራለት ልብሱን ልታዘጋጅለት ሲገባ ረህቦ ብላ ልትቀበለው ሲወጣ በጥሩ መንፈስ ልሸኘው ልታረጋጋው ግድ አድርጎባታል ዝም ብሎ በወንድ ብቻ ነው ግንኙነት እንጂ ሌላ ነገር ሁሉም በራሱ ነው የሚባል ነገር የለም ይሄ ቀውሉን ደኢፍ ወቀውሉ ሙንከር ነው በሴት ምንም አይነት ነገር የለባትም የሚባለው ተገቢ አይደለም ወንድ ልጅ በሚችለው ነገር ሊያገዛት ይችላል ቤት ውስጥ ያም ከሴት ጋር ማይገናኝ ከሆነ ያው ነው ጊዜ ክችን ወይም ደግሞ ባድ ቤት ሰራተኞች ስለሚኖሩ ወንድ ገብቶ ከሴት ጋር አብሮ አይቀላቀል መቼስ በሚችለው ነገር ሊያገዛት ይችላል ግን ቤቷን የመጠበቅ የባሏን ምግብ የማዘጋጀት ቢተኛበትን ቦታ አልጋ የማዘጋጀት ልብሱን የማጠብ ራሷን የመጠበቅ ልጆቿን የመጠበቅ ግዴታ አለባት ይሄ እስላም ግዴታ አላደረገባትም የሚባል ነገር የለም አድርጎባታል ነብዩ አለይሂ ሰላቱ ሰላም በሚያዛት ሰዓት እሺ ልትለው የምትችል የሆነች ሴት ነው መሆን ያለባት አሉ የአላህ ነብይ አለይሂ ሰላቱ ሰላም አነብዩ ሁረይራ ረዲየላሁ ተዓላ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ለው ኩንቱ አሉ ነብዩ የምሆን በሆን ኖሮ አሚረን የማዝ በሆን ኖሮ አየስጁዳ ሊአሐድን አንድ አካል ለአንድ አካል ስጁድ እንዲወርድ የማዝ በሆን ኖሮ ለአመርቱ ለመርአት አሉ ነብዩ ሴትን አዝ ነበር አሉ የአላህ ነብይ አንተ ስጁዳ ለዘውጂሃ ለባላ ስጁድ እንድትወርድ አዛት ነበር አሉ የአላህ ነብይ ግን ስጁድ ለአላህ ብቻ ነው ከአላህ ውጭ ላለ ነገር አይቻልም ቢቻል ኖሮ የባላቅ በጣም ከፍተኛ ስለሆነ ከባድ ስለሆነ ሴት ልጅ ለባሏ ስጁድ እንድትወርድ አዛት ነበር አይቻልም እንጂ ይሄ ከዚህ ሐዲስ እንግዲህ ምን ወስደው የባል ሐቅ በጣም ከባድና አላህ ዘንድ ሊያስጠይቅ የሚችል ነገር መሆኑ ነው የሙስሊም ሴቶች ባሎቻቸውን ፍርድ ቤት ያቆማል ያም ፍርድ ቤት የሚያቆሙበት ትልቁ ነጥባቸው ወይ በጋብቻ ላይ ጋብቻ ብሎ ነው የሚከሱት ይሄ ወደ ኩፍር የሚያደርስ ጭምር ነው ከእስላም ሻንጣዋን ጠቅላም ልትወጣ ትችላለች ያላህና የነብዩን ህግ ጠልታ ከሆነ ወደዛ የምትሄደው በየፍርድ ቤቱ ያቆማሉ ባሁኑ ሰዓት ባሎቻቸውን በየሚዲያው ያቀርባሉ ልጆቻቸውን ይበትናሉ ገንዘብ ተካፍሎ ይሄዳሉ ያም ገንዘብ ደግሞ ይጠቅማቸዋል አይጠቅማቸው ምናልባት ከጎንሽ ነኝ አለውሽ ረዳሻለው ይያላት የነበረው ወንድሟ አባቷ አጎቷ ወይ ጓደኞቿ ያመጣችው ገንዘብ አናሳ ከሆነና ገንዘቧ ለነሱ እንደማደርሳቸው ካወቁ እንዳንቺ አይነት ሙጅሪም አይቼ ያላቀሙላ ሊሏት ይችላሉ ወይ ቤት ስትመጣ አንቺ ለባልሽ ያልሆንሽ ሴት እንዴት ለኛ ትጠቅሚያለሽ ወይ ደግሞ እንዴት ለአባት ትሆኛለሽ ብሎ ሊረግሟት ይችላሉ እቺ አላህም ዘንድ መላእክቶችም ዘንድ ያላህ ባሪያዎችም ዘንድ በመድርና ሰማይ ዘንድም ምትረገም አይነት ሴት ነች ምናልባት ባል ሁለተኛ ምስት ሲያመጣ ሐቋን ካልጣሰ ካልፈለገች ሴት ልጅ የወሰደችው መልሳ ነው የምትወጣው እንጂ የማንን ገንዘብ ነው ተካፍላ የምትሄደው ለፍቶ ያመጣው ታግሎ ያመጣውን ገንዘቡን ተካፍሎ መውሰድ ይሄ አላህ ዘንድ የቂያማ ቀን አጠራቅማ የምትከፍለውም ጭምር ነው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጡና ሰሃቦች ባልን ካልፈለጉ እንዲፈታኝ ፈልጋለሁ ሲሏቸው خلاص አንቺ ካልፈለግሽው ፍቺውን አንቺ ከፈለግሽ የሰጠሽን ገንዘብ ያወጣውን ወጪ መልሰሽ ውጪ ነበር የሚሉት ነብዩ አለይሂ ሰላቱ ሰላም ሁለተኛ ምስ ሶስተኛ ምስ አራተኛ ምስ ሲያገባ ሴት ልጅ ካልተመቻት ይፍታኝ ካለች የወሰደችውን ገንዘብ ከፍላ ነው የምትሄደው እንጂ ጭራሽ ንብረቱን አሳግዳ ንብረት ተካፍላ ፍርድ ቤት አቁማ አሳስራ ከሄደች አላህ ዘንድ ተደራራቢ የሆነ ወንጀል ነው የሚጠብቃት ይሄ ከካፊሮች ወይንም ደግሞ ከካህዲያን የወረሱት ውርስ ነው እንጂ ተገቢ አይደለም አላህን የሚያስቆጣ ነገር ነው ምናልባት ሀገራችን ለእንዲህ አይነት ጽያፍ ለሆኑ ነገሮች ወይ ደግሞ ለእንዲህ አይነት ሸሪዓ ለማይፈቅዳቸው ነገሮች ፍርድ ቤቶቹ ወይ ዳኞቹ ክፍት መሆናቸውን አይቶ እንዲህ አይነት እርምጃ የሚወስዱ ሴቶች
አላህ ዘንድ ተጠያቂ መሆናቸውን ማወቅ መቻል አለባቸው ኢማሙ ተርሚዚ የዘገቡት ነው 1159 ሐዲስ ቁጥር ሼኹል አልባኒ ስልስለቱ ሰሂሃ ላይ 3492ኛው ቁጥር ላይ ሰሂህ ነው ብሎ አስቀምጦታል አንጠልቅ ኢብኑ አሊ ረዲየላሁ ተዓላ አንሁ ቃለ ሰሚዕቱ ነብዩላህ ሰለላሁ ዐለይሂ ወሰለም ያላህ ነብይ ዐለይሂ ሰላቱ ወሰላም ሰማዋቸው ይላል إذا الرجل على النبي عليه الصلاة والسلام عند سو دعا زوجته لحاجته لم يفلقوا لحاجاو تريس يادر قلات فلتأتيه تمتع على النبي عليه الصلاة والسلام الشبلا تمتع وإن كانت على التنور من البات كتل لاي هنا مادويت لاي هنا مقب يازقاجيتشون كان متعاد لاي كان بتهون الشبلا تمتع على النبي عليه الصلاة والسلام إيه إسلام بس على ياسك متبات حقنا ወንድ ልጅ ፍላጎቱን መፈጸም በሚፈልግበት ሰዓት ልትረዳው ይገባል ልትንከባከበው ትሪት ልታደርገው ይገባል ግድ ይላታል ይሄ አላህ ነብይ ያጸደቁትም ጭምር ነው ምጣድ ላይውን ካን ላይ ብትሆን ወይ የሚቃጠል ወይ የሆነ ነገሩን ካን ላይ ሆና ቢሆን ማስቀደም ያለባት የባሏን ፍላጎት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም አخرجው النسائي ኢማሙ النسائي ዘግቦታሉ 8922ኛው ሐዲስ ቁጥር ሌሎችም ዘግቦታል ሼኹል አልባኒ ስልስለቱ ሰሂሃ ላይ 1202 ቁጥር ላይ ሰሂህ ነው ብሎ አስቀምጦታል አሙዋዝ ኢብኑ ጀበል ረዲየላሁ ተዓላ አንሁ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ላ ቱዚ المرأة زوجها አንድ ሴት ልጅ ባሏን አታሰቃየውም አሉ ነብዩ ዐለይሂ ሰላቱ ወሰለም في الدنيا በዱንያ አታሰቃየውም إلا قالت زوجته من حور العين ጀነት ላይ ያለችው ምስቱ ብትል እንጂ ላ ቱዚሂ አዛን እንዳታደርጊው ቃተለኪላህ አላህ ይጋደልሽ አዛት ታርጊው فإنما هو عندك دخيل ትላታለች እሱኮ አንቺ ዘንድ እንግዳ ነው አንቺ ጋር የሚቆይ አይደለም ወደኛ መምጣቱ አይቀርም ያላህ እርግማን ይውረድብሽና አዛት ታርጊው ትላታለች አሉ ነብዩ አለይሂ ሰላቱ ሰላም አንድ ሴት ልጅ ባሏን አዛት ታደርግም ጀነት ላይ ያለችው በዱንያ ላይ ባለችው ምስቱ ላይ እርግማንን ከአላህ ዘንድ የምትማጸንባት ቢሆን እንጂ አታሰቃየው ያላህ ላዕናና እርግማን ይውረድብሽ አንቺ ዘንድ እንኮ እንግዳው ነው የቆየው እንጂ ወደኛ መምጣቱ አይቀርም ይላሉ አሉ ነብዩ አለይሂ ሰላቱ ሰላም ስለዚህ የባል ሐቅ ከባድ መሆኑና ሴቶች ባሎቻቸውን አዛ ማድረግ እንደሌለባቸው ያሳያል ዩሽኩ አዩፋሪቀኪ ኢለይና ወደኛ ተለይቶሽ መምጣቱ ይቀርባል አዛ አታርጊው ትላለች ጀነት ላይ ያለችው አሉ ነብዩ አለይሂ ሰላቱ ወሰለም አخرجው ተርሚዚ ይሄንን ሐዲስ ኢማሙ ተርሚዚ ዘግቦታሉ 1207ኛው የሐዲስ ቁጥር ላይ ይሄንም ስልሰለቱ ሰሂሃ ሼኹል አልባኒ 173ኛው ቁጥር ላይ ሰሂህ ነው ብሎ አስቀምጦታሉ ስለዚህ ሴቶች ለባሎቻቸው ጥሩ መሆን እንዳለባቸው ፍላጎቱን መጠበቅ እንዳለባቸው የአላህ ነብይ አለይሂ ሰላቱ ወሰለም አሁን በተመለከተናቸው ሐዲሶች ላይ በዝርዝር አስቀምጠዋል ቤቱን መጠበቅ እንዳለባት ገንዘቡን መጠበቅ እንዳለባት ልጆቹን መጠበቅ እንዳለባት ክብሩን መጠበቅ እንዳለባት ቤተሰቦቹንም በአጠቃላይ በመችለው ልክ መጠበቅ እንዳለባት ምስጥሩን መጠበቅ እንዳለባት ማክበር እንዳለባት ሲያዛት እሺ ማለት እንዳለባት ራሷን ንጽህናዋን መጠበቅ እንዳለባት በመችለው ልክ ለባሏ መስዋዕትነት መክፈል እንዳለባት የአላህ ነብይ እስካሁን በተመለከተናቸው ሐዲሶች ላይ አስቀምጠዋሉ ይሄ እንግዲህ የእህቶቻችን ወይ የእናቶቻችን እስላም ያስቀመጠባቸው ግዴታቸው ነው ይሄን ካልፈጸሙ ደግሞ አኺራ ላይ መጠየቃቸው የማይቀር ነው ባሎቻቸውን ይቅርታ ጠይቆ አስተካክሎ እስካልሄዱ ድረስ ቤቱ የተስተካከለለት ሰው ከወላጆቹ ጋር በሚጨምራት ሰዓት ደስተኛ ይሆናል እሷም ደስተኛ ትሆናለች ልጆቹን በሚያይበት ሰዓት ደስተኛ ይሆናል ምግብ በመታቀርብለት ሰዓት ደስተኛ ይሆናል ፊት ለፊቱ በሚያያት ሰዓት ደስተኛ ይሆናል በመታወራው ሰዓት ደስተኛ ይሆናል ግን ጥሩ ትዳር ካልሆነ የሚቀርበው ጥሩ ምግብ መጥፎ ይሆንበታል መታወራው ወሬ ለንቀት ይመስለዋል የምትጠራው ጥሪ ለመጥፎ ነገር ይመስለዋል ይሄ ነገር መወገድና መስተካከል ያለበት ነገር ነው ይሄን አስተካክለን ስንሄድ አላህ ዘንድ ጥሩ ምንዳ እናገኛለን ዘራችንም የተባረከ ይሆናል አላህ Subhanahu Wa Ta'ala እንግዲህ ሴቶችም የባሎቻቸውን ሐቅ ጠብቆ ወንዶችም የምስቶቻቸውን ሐቅ ጠብቆ አላህና ነብዩ አለይሂ ሰላቱ ሰላም በሚፈልጉት እስላም በሚፈልገው አይነት ቦታው ላይ አድርሰን ወደሚቀጥለው ሀገር ምን ሸጋገር አላህ ያድርገን
جعلني الله وإياكم من الذين يستمعون القول فيتبعون أحسن والسلام عليكم ورحمة الله وبركاته